እንግዲህ ሀይሚ በቃ ይበቃል፣ ከዚህ በኋላ ጭቅጭቅም አያስፈልግም፣ ነገሮች አብቅቶላቸዋል፣ እንግዲህ ማብቃት አለባቸው፣ እዚህ ጋር መቆም አለበት ብላለች። እንግዲህ ሀይሚዬ እንደዚህ ያከረራትና እንደዚህ እንድትወስን ያደረገው የተፈጠረው ነገር ምንድን ነው? ያው ለሁላችንም ግልጽ አልሆነም ማለት ነው። ሰላም ሰላም፣ ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ ሀይሚዬ ሚፍታ ቤት ተገኝታ ነበረ። እንግዲህ ሚፍታም ጠርቷታል። ትላንትና ለተፈጠረው ነገር በጣም ይቅርታ ብሏት ይቅርታ ጠይቋት ነበረ። እንግዲህ ሀይሚዬም የመለሰችው ምላስ እናንተ ትክክል ናችሁ፣ ምንም አላጠፋችሁም፣ ያው ምንም ማድረግ አይቻልም። የኔ ደስታ በሚሆንበት ጊዜ ላይ እንደዚህ አይነት ነገሮች እየተፈጠሩ ለኔ የማይጠፋውን ጠባሳ እያሳደሩብኝ ነው። ስለዚህ ከዚህ አይነት ነገር መውጣትም መለየትም እፈልጋለሁ የሚለውን እንቁጭ ያለውን ምላሽ ለሚፍታ ሰጥታለች ማለት ነው። እንግዲህ ውድ ተመልካቾቼ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። እንግዲህ ዛሬ ሀይሚዬ ምንድነው ያው ሀሳቧን ሼር ስታደርግልን ሀሳቧን ስታጋራልን የምንመለከት ይሆናል የምንሰማ ይሆናል ማለት ነው። እኔም የተሰማኝን ሀሳብ አስተያየቴን በኮሜንት ላይ አስቀምጥላችኋለሁ። እናንተም የተሰማችሁትን ሀሳብ አስተያየቶቻችሁን አስቀምጡ ማለት ነው። እንግዲህ ሀይሚ በዚህ ዙር ላይ በጣም አክራዋለች ነገሩን ማለት ነው። ያው በጣም ጠበቅ አድርጋ ይዘዋለች። እኔ ከዚህ በኋላ ቆሜ መጨቃጨቅ አልፈልግም፣ እንግዲህ በሰላማዊ መንገድ መለያትን እፈልጋለሁ እመርጣለሁ ብላለች ማለት ነው። እንግዲህ ይህን ያደረገባት ነገር ምንድነው? ውድ ቤተሰቦቼ ውድ ተመልካቾቼ እናንተም በኮሜንቶቻችሁ ላይ ሀሳባችሁን አስቀምጡልኝ ማለት ነው። ቪዲዮን አብረን እንመልከት። ከምትወጁ ሰው ጋር ከምታከብሩ ሰው ጋር ትናንትና ትንሽ ሀይሚ ጋር ቅር ተባብለናል። ላይክ በንግግሮች መግባባት አልቻልንም። አጋጣሚ ሆኖ እንደ እድል ሆኖ ደግሞ የኔ ጥሩ ነገሮች የሚከሰቱት እንደዚህ ጥሩ ባልሆነ ጊዜ ነው እና ልደቴም የነበረው እንደዚህ ከብሩኬ ጋር ጥሩ ነገር ባልነበረን ሰዓት ነበረ። አሁንም ደግሞ 250 ሺህ ደግሞ እንደዚሁ በቃ ማብቃት አለበት ብዬ እኔ ወስኛለሁ። ገብቶሃል አይደለ? ጸባችንም መገናኘታችንም ምንም ነገር ማብቃት አለበት። ገብቶሃል አይደለ? ሁሉም ሰው የየራሱን ህይወት መኖር አለበት እና በድብቅም እሱ የሆነ ነገር እንዲያደርግ አልፈልግም። ከዚህ በኋላ በነፃነት ማድረግ የሚፈልገውን ነገር ከማንም ሰው ጋር ማድረግ ይችላል። እኔም ደግሞ እንደዛው በቃ እንደዚህ አይነት ነገሮች የመጨረሻ ቢሆኑ ቢበቃ ባይ ነኝ። ምክንያቱም እኔ አሁን አንተ ያሰብከው ያው እነዚህ ሚሞሪዎች መታለፍ የለባቸውም፣ ያው ደግመሽ የማታገኛቸው እድሎች ስለሆኑ ከምትወጁ ሰው ጋር ከምታከብሩ ሰው ጋር አብረሽ ማክበር አለብሽ እንደዚህ አይነት ቀናቶችን ብለህ ነው ያሰብከው። ግን እኔ ደግሞ የማረሳቸው ትውስታዎች በዛው ልክ እየተፈጠሩብኝ ነው። ደግሞ ለኦዲየንስ በግልጽ አብረን መተን በጸባይ የምንለያይበትን መንገድ እንነግራቸዋለን። ማለት ማመን ካልፈለጉ እንዲያምኑ፣ በእርግጥ ለማመን ይከብዳል። ምክንያቱም በጣም ነው የሚወዱን፣ በጣም በቃ እኔን ከሱ ውጪ እሱን ከኔ ውጪ ማየት አይፈልጉም። ግን ደግሞ ይሄ ሰው ስለፈለገ ለሰው ደስታ ብዬ እኔ ራሴን እንደ ሻማ ማቅለጥ አልፈልግም። ስለኛ በጭራሽ ስለኛ ጓደኝነት ነው ልታወራኝ የምትችለው። ወሬውን አውቀዋለሁ። ስለ ብሩኬ ነው ልታወራኝ የምትችለው። ሌላ ርዕስ የለንም። ገባ? ስለ ሁለታችን ጓደኝነት በጣም እንደምትለፉ እንደምትጥሩ አውቃለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተከበረ እንግዲህ ውድ ተመልካቾቼ የምትመለከቱት ይመስላል ማለት ነው። ቪዲዮ ያው ሀይሚ ወስናዋለች። እንግዲህ ነገሮችን ወስኛለሁ፣ ይበቃል፣ ማብቃት አለበት ብላለች። አዎ በእርግጥ እውነት ነው። በደስታዋ ቀን እንግዲህ እሱ መቼም የእሷን ደስታ አልፈለገም ወይ ይሄ ብቻ እኛ እናቅም። እንግዲህ የምናየው የተቀረጸውን ቪዲዮ ብቻ ነውና ግን በምናየው ምልክት ላይ ደግሞ ብሩኬ ደግሞ ጥፋት አለበት። እንኳን በዛ ሰዓቱ እንኳን ደስተኛ ሆነ እንድታሳልፍ ጊዜዋን ያችን ሰዓት ያችን ጊዜዋን እንኳን ደስተኛ ሆነ እንድታሳልፍ እንኳን በትግስት መታገስ ነበረበት። ግን እሱ በትግስት መታገስንም አልፈለገም። ያው እንግዲህ መውጣትንና ደስታዋን ማበላሻት ነው የፈለገው። ይሄ የብሩኬ ጥፋት ነው ብዬ ነው እኔ የምናገረው። ለምን የደስታዋ ቀን ነው። ጓደኞቹ እንደዚህ አይነት ነገር ካዘጋጁለት እሱ ከተጠራ በክብር ከተጠራ እንግዲህ በተጠራበት ቦታ ላይ ሌላ ነገር ሳያስነሳ በደስታ ነገሩ እንዲያልቅና እንዲቋጭ ቢያደርግ መልካም ነው ብዬ ነው የሚያስበው። የእሷን ደስታ የሚፈልግ ከሆነ እሷ ደስተኛ ሆነ እንድታልፍ እንድትሻገር የሚፈልግ ከሆነ የእውነትም ደስተኛ ሆነ እንድታልፍ የሚፈልግ ከሆነ ለምን ለደስታው አልተጨነቀም? ለምን እዛ ጋር የተፈጠረውን ነገር ሁሉ ረስተው ለምን ከሷ
ጋር ደስተኛ ሆኖ ከጓደኞቹ ጋር ሆኖ ደስተኛ ሆኖ ቢያሳልፉ ጥሩ ነበረ። ግን እሱ እንዳለችው ሀይሚዬ ብላለሽ ቃል በቃል እንግዲህ እኔ ደግሞ በዚህም ሁሉ ላይ የማረሳው ጠባሳዎችን እየፈጠረብኝ ነው፣ እንደዚህ አይነት ትውስታዎች እየፈጠረብኝ ነው። በልደቴም ጊዜ ላይ እንደዚህ ነበረ፣ 200 ሺህም እንደዚሁ ነበረ፣ አሁን 250 ኬም ሲገባ እንደዚህ ነበረ። ይሄ ተደጋግሞብኛል። ስለዚህ ከዚህ በኋላ ማብቃት አለበት የምትለውን ነገር ሀይሚዬ ያስቀምጣለች ማለት ነው። ውድ ተመልካቾቼ እናንተ እስቲ ምን ትላላችሁ? ብሩኬ ትላንትና የፈጠረው ነገር የሰራው ነገር ትክክል ነው ብላችሁ ታስባላችሁ? እኔ በበኩሌ ትክክል ነው አልልም። እስቲ እናንተ የምታስቡትን ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። እንግዲህ ቪዲዮውን አብረን እንመልከትና ፍጻሜው ያው ምን ይመስላል የሚለውን ነገር አብረን እንመለከታለን። እስከዛው ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ውድ ተመልካቾቼ እንግዲህ ሀይሚዬ ያው ምንም ማድረግ አይቻልም፣ ሁሉም ነገር ያልፋል። ህይወት አንዳንዴ እንደዚህ ናትና አንቺ መበርታትና መጠንከር ነው ያለብሽ። ያው እኔ የምለው ይሄንን ነው። እንግዲህ ውድ ተመልካቾቼ እናንተም ያው የተሰማችሁትን ሀሳባችሁን አስተያየቶቻችሁን አስቀምጡ። ወደ ቪዲዮ ነገሮች ባላሰብነው ዳይሬክሽን ሆነዋል። ለዛም ደግሞ ኦዲየንሶችን በጣም ሶሪ፣ አንቺን በጣም ይቅርታ። አይ ምንም አላጠፋህም እኮ ማለት እኔ ስናወራ ምናምን ያው አላገኘህም ብዬህም የነበረው ስለሱ ጉዳይ ማውራትም አልፈልግም ብዬህ የነበረው ጥሩ ነገር ያልተፈጠረው ስናወራ በቃ እንደዚህ አይነት ነገሮች የመጨረሻ ቢሆኑ ቢበቃ ባይ ነኝ። ምክንያቱም እኔ አሁን አንተ ያሰብከው ያው እነዚህ ሚሞሪዎች መታለፍ የለባቸውም፣ ያው ደግመሽ የማታገኛቸው እድሎች ስለሆኑ ከምትወጁ ሰው ጋር ከምታከብሩ ሰው ጋር አብረሽ ማክበር አለብሽ እንደዚህ አይነት ቀናቶችን ብለህ ነው ያሰብከው። ግን እኔ ደግሞ እማረሳቸው ትውስታዎች በዛው ልክ እየተፈጠሩብኝ ነው። በኔጌቲቭ ሳይድ ያ ማለት ደግሞ እናንተ ጥፋተኛ ናችሁ ማለት አይደለም። ችግሩን የፈጠራችሁ እናንተ አይደላችሁም። ገባ? የችግሩ ባለቤት እኔና ብሩኬ እስከሆንን ድረስ ማለት ነው። እና ችግሩን የፈጠረውም ብሩኬም ይሁን እኔ፣ ግን እናንተ ይሄን ችግር አልፈጠራችሁትም፣ አላመጣችሁትም። እናንተ እኛን ያስማማል፣ እኛን ጥሩ ነገር ላይ ያደርጋል ብላችሁ ያሰባችሁትን ነገር አድርጋችኋል። ግን እኔ እነዚህ አይነት እድሎች ማለት ነው እየተፈጠሩ ያሉት ጥሩ ባልሆኑ ጊዜያቶች ነው። Property Finder. It all starts here. Download the Property Finder app today. Meet the new Babylac Junior Bag-in-Box Value Pack. Packed with a triple blend of iron, vitamin C, and prebiotics. እንግዲህ በጣም ያሳዝናል። ሀይሚ በጣም አዝናለች። እንደዚህ አይነት ነገሮች እየተፈጠሩብኝ ደስተኛ ሆኜ እንድኖር አልሆነልኝም። ስለዚህ ከዚህ ነገር መውጣትና መለያት እፈልጋለሁ የሚለውን ሀሳቧን አስቀምጣለች ማለት ነው። ውድ ተመልካቾቼ እናንተ የምትሰማችሁትን ሀሳብ አስተያየቶቻችሁን አስቀምጡ። እንግዲህ መቼ ይሁን ያው ለተመልካች መጥተን ይፋ እናደርጋለን ብላለች ማለት ነው። እንግዲህ እኛም እንጠብቃለን። መለያየታችሁን አንፈልግም። ተስማምታችሁ አንድ ላይ ታርቃችሁ ችግራችሁን ፈታችሁ እንድትመጡ ያው እንጠብቃለን ማለት ነው። ሀይሚዬም ያው በመረጋጋት ነገሮችን አይተሽ እንግዲህ እሱ ጥፋት ቢያጠፋም ያው ምንም ማድረግ አይቻልም። ያው በደስታሽ ቀን እሱ ደስታሽን እንድታጣጥምበትና ደስተኛ ሆነሽ እንድታልፊ ፍቃደኛ ቢሆን መልካም ነበረ። ግን ብሩኬ ያው ትልቅ ጥፋት አጥፍቷል። አንደኛ ሴት ልጅንም አከብራለሁ ይላል፣ ሁለተኛ ደግሞ እናቴንም አከብራለሁ ይላል። ያው ሴት ልጅን የሚያከብር እናቱን የሚያከብር እንግዲህ ፊት ለፊት የቆመችውን አንዲትን ሴት ማክበርና አክብሮ ማሳያት አለበት ብዬ ነው እኔ ማስበው ማለት ነው። እንግዲህ ውድ ተመልካቾቼ እናንተም የተሰማችሁትን ሀሳብ አስተያየቶቻችሁን አስቀምጡ። እኔም ሀሳብ አስተያየቴን በቪዲዮ ላይ አስቀምጫለሁ። እንግዲህ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። በአዳዲስ ቪዲዮ እስክንገናኝ ድረስ በያላችሁበት መልካም ቆይታ ይሁንላችሁ። ስለፈለገ ለሰው ደስታ ብዬ እኔ ራሴን እንደ ሻማ ማቅለጥ አልፈልግም። ብሩኬም ደግሞ ልክ እንደዛ መሆን የለበትም። እንደ ሻማ ራሳችንን እያቀለጥን ለሰው ብለን ሳይሆን ደስተኛ ያልሆንበት ህይወት ላይ እሱም እንዲኖር አልፈልግም፣ እኔም መኖር አልፈልግም። ስለዚህ በቃ እዚህ ጋር ቢያበቃ አይሻልም? ሁሌ ጸብ፣ ሁሌ የሆነ ነገር ከማንኛውም ሰው ጋር ትጣላለህ፣ ትጋጫለህ። ግን ደግሞ